የባርሴሎና አጥቂ እንግዲህ ለሻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ላይ መድረሱ ነገር አጠራጣሪ ነው ተብሎ እየተገለጸ ይገኛል። ከሮበርት ሌቫንዶቭስኪ ጋር በተያያዘ የካታሎኑ ክለብ አጥቂ መስመር ተጫዋች ነው የፖላንድ አጥቂ ሌቫንዶቭስኪ በአውሮፓ መድረክ ላይ በርካታ ጎሎችን ያስቆጠረው ክለብ በአውሮፓ አምስቱ ታላላቅ ሊጎች መካከል አንዱ ነው። በነገራችን ላይ ሮበርት ሌቫንዶቭስኪ የወቅቱ የስፔን ላሊጋ ከፍተኛ ጎል አስቆጣሪ ተጫዋች ነው። ይበልጥ ደግሞ ከራፊኒያና እንዲሁም ደግሞ ከላሚን ያማል ጋር የፈጠረው ጥምረት አስደናቂ ሆኖ እየታየ ይገኛልና በዚህ ሂደት ውስጥም በተለይ ተጫዋቾቹም ወደ ወጣትነት እየበለሱኝ ይገኛሉ። ከነሱ ጋር ብዙ ጊዜ ማሳለፍም ይበልጥ አቅሜ እንዳዳብርም ረድቶኛል ብሎ ተናግሮ እንደነበር ይታወቃል። ከዚህ በፊት በሰጣቸው አስተያየቶች ማለት ነውና ተጫዋቹ ሜዳ ላይ የሚፈጥራቸው ልዩነት ፈጣሪ እንቅስቃሴዎች በተለይ በዚህ እድሜው አሁንም ቢሆን ባርሴሎና ተጨማሪ የአንድ ዓመት ኮንትራት እንዲሰጡት በጣም ያሳመናቸውና ያስገድዳቸው ጉዳይ ስለመሆኑም እየተገለጸ ይገኛልና ታዲያ የአጥቂ በተለይ ለኮፓ ዴል ሬይ ፍጻሜ ጨዋታዎች እንዲሁም ደግሞ ከሻምፒየንስ ሊግ ግማሽ ፍጻሜ መጀመሪያው ዙሩ የኢንተር ሚላን ተጠባቂ መርሃ ግብር የመድረሱ ጉዳይ አጠራጣሪ ነው ተብሏል። በኮፓ ዴል ሬይ እንኳን የመድረሱ እድል በጣም ጠባብ ስለመሆኑ የተገለጸ የሚገኘው በሻምፒየንስ ሊግ ላይ ግን ምናልባት እንኳን ተቀያሪ ወንበር ላይ ተቀምጦ ጨዋታው ሊጀምር የሚችልበት እድል አለ ተብሎ የተገለጸ ይገኛል። እንደሚታወቀው የጡንቻ መሳሳብ ጉዳት አጋጥሞታል። በተለይ 4-3 በጣም በጎል ፌሽታ የታጀበ የሴልታ ቪጎ መርሃ ግብር ላይ ተጫዋቹ ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣቱ የሚታወቅ ጉዳይ ነው። ኤስፔን የወሬ ምንጩ ጠቅሶ ይህንን ጉዳይ ዘግቦታል። 36 ዓመት ላይ ነው የሚገኘው። ባሳለፍነው ቅዳሜ ምሽት በተለይ ባርሴሎና ተጋጣሚው ሴልታ ቪጎን 4-3 በረታበት ጨዋታ ላይ ጉዳት አጋጥሞታል። የጡንቻ ጉዳት ነው ያጋጠመውና በሁለተኛው አጋማሽ ገደማ ተቀይሮ ከሜዳ ለመውጣት መገደዱ የሚታወቅ ጉዳይ ነው። ባርሳ እንግዲህ የአጥቂ መስመር ተጫዋቻቸው ለምን ያህል ጊዜ ከሜዳ ይርቃል የሚለው ጉዳይ እስካሁን ድረስ ይፋ አልተደረገም። ያው የጡንቻ ቲሹ ጉዳቶች ብዙ ጊዜ ኤስቲሜትድ ወይም ደግሞ ይሄ የሚገመት አይነት የጊዜ እርከን ነው እንጂ ሊሰጥ የሚችለው ቁርጥ ያለ ቀን በዚህ ጊዜ ይመለሳል ተብሎ የሐኪም ባለሙያዎችም ይህን ነገር ይፋ ማድረግ አይችሉም። ምናልባት ተጫዋቹ በቀጣይ ጊዜያቶች ላይ ለምን ያህል ጊዜ ከሜዳ ይርቃል፣ ምን ያህል ጨዋታዎች ያልፉታል የሚሉት ተጠባቂ ጉዳዮች እንዳሉ ሆነው ግን ደግሞ በተረጋገጠ ደረጃ ለመባል በተቃረበ ደረጃ ማለት ነው እንደ ግምቶች ሊሰጡ ይችላሉ የጉዳት ጊዜ እርከን መጠኑን ማለት ነውና በዛ ሂደት ውስጥ ተጫዋቹ የፊታችን ማክሰኞ በላሊጋው እንግዲህ ማዮርካን እንግዲህ ሲያስተናግዱ ተጫዋቹ ማይሰለፍበት እድል እንዳለ የተገለጸ ቢገኝ የፊታችን ቅዳሜ ደግሞ በሲቪል በኮፓ ዴል ሬይ የፍጻሜ መርሃ ግብር ከምንጊዜም ተጋጣሚያቸው ተቀናቃኛቸው ባላንጣቸው ሊባሉ ይችላሉ ከሎስ ብላንኮሶች ሪያል ማድሪዶች ጋር የዋንጫ ጨዋታቸውን ያደርጋሉ። ሃንሲ ዲተር ፍሊክ በመጀመሪያ ዓመታቸው ምናልባት የመጀመሪያ ዋንጫቸውን ለማሳካት የሚያደርጉት ጥረት ላይ የዚህ ተጫዋች አለመኖር ትልቅ ክፍተት ሊኖር በተለይ ቡድኑ ላይ ሊፈጥር እንደሚችል ምንም ጥያቄ የለውም። እርግጥ ቦታውን በፌራን ቶሬስ ለመተካት ጥረት ያደርጋሉ ተብሎ ይገመታል። ግን ተጫዋቹ ነገ እንግዲህ ከማዮርካ ጋር እንዲሁም ደግሞ የፊታችን ቅዳሜ በኮፓ ዴል ሬይ ጨዋታዎች ግን የመድረስ እድሉ በጣም ጠባብ ነው ተብሏል። በፈረንጆቹ ሚያዝያ 30 ደግሞ በሻምፒየንስ ሊግ የደርሶ መልስ መርሃ ግብር የመጀመሪያ ዙር ጨዋታ ከናራዙሪዎቹ በጣም ሎ ብሎክ ላይ መሰረት አድርጎ የሚጫወተው ጠንካራ የተከላካይ መስመር ያለው ከኢንተር ሚላን ጋር ጨዋታቸውን ያደርጋሉና ባርሴሎና ጥሩ አጥቂ መስመር አለው ከጠንካራ የተከላካይ መስመር ካለው የሲሞኔ ኢንዛጊ ቡድን ኢንተር ሚላን ጋር በሚያደርጉት የመጀመሪያ ዙር ጨዋታ ላይ ሮበርት ሌቫንዶቭስኪ የሚሰለፍበት እድል አጠያቂ ወይም አጠራጣሪ ጉዳይ ስለመሆኑ የስፔን ዋቢ አድርጎ የዘገበው መረጃ ያመላክታል። ከዛ ውጪ ቡካዮ ሳካ ጉዳት የታሰበውን ያህል ወይም ደግሞ እንደሚታየው ከባድ አይደለም ሲል ሚኬል አርቴታ ሀሳብ ሰጥቶበታል ከድረ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ ማለት ነውና እንግሊዛዊ ኮከብ የመድፈኞቹ ቁልፉ የክንፍ አጥቂ መስመር ተጫዋች የሆነው ቡካዮ ሳካ ከሜዳቸው ውጪ አርሰናል ትላንትና ዕለት ወደ ፖርትማን ሮድ አቅንተው ኢፕስዊች ታውንን እንግዲህ 4-0 በረቱበት ጨዋታ ላይ የቁርጭምጭሚት ጉዳት አጋጥሞት ከሜዳ ተቀይሮ ለመውጣት መገደዱ አይዘነጋም። በሁለተኛው አጋማሽ ላይ ማለት ነው። በተለይ ተጫዋች 32ኛው ደቂቃ ላይ በሌፍ ዴቪስ እንግዲህ ተጫዋች የተከላካይ መስመር ተጫዋች በጣም ከፍተኛ የሚባል አደገኛ ሊባል የሚችል አይነት ጥፋት ነበር የሰራበት ተጫዋቹ ላይ ቁርጭምጭሚቱ በጣም ተሰምቶት ነበር። ቡካዮ ሳካ ሜዳ ላይም በጣም ጉዳት አጋጥሞት ያው ታይቷል ግልጽ በሆነ መልኩና ግጭት ከደረሰበት በኋላ ተጫዋቹም በነገራችን ላይ ሌፍ ዴቪስ በቀይ ካርድ ከሜዳ እንዲወጣ መደረጉ የሚታወቅ ጉዳይ ነው። ሳካ የገጠመው ጉዳት ተከትሎ በሁለተኛው አጋማሽ በጣም እንደ ልብ ሊያጫወቱ አልቻለም ቁርጭምጭሚቱ። ከዛ ጋር በተያያዘ ከሜዳ ተቀይሮ ለመውጣት መገደዱም የሚታወቅ ጉዳይ ነው። በነገራችን ላይ አርሰናል ይህን ጨዋታ 4-0 አሸንፏል ብዬ ቀደም ብዬ ጠቅሻለሁኝ። በዚህ እንግሊዝ ፕሪሚየር ሊግ ላይ እንግዲህ 3-0ና ከዛ በላይ ጎሎችን አስቆጥሮ ከሜዳቸው ውጪ ያሸነፉት 16ኛ መርሃ ግብር ነው ተቆጥሯል። የኢፕስዊች ታውን ጨዋታ ማለት ነውና ከጨዋታው በኋላ በድረ ጨዋታ ጋዜጣዊ መግለጫዎች ወይም በፖስት ማች ፕሬስ ኮንፈረንስ ላይ እንዲሁ ሀሳብ ሰጥቷል። በተለይ ሚኬል አርቴታ ያው ሳካ ጉዳት ካጋጠመው በኋላ ያው ከሜዳም ተቀይሮ የወጣው ከፕሪካውሽን ጋር በተያያዘ ነው። ይበልጥ እርግጥ ነው ሜዳ ላይ ምቾት አልተሰማውም፣ ግን ደግሞ ተጫዋቹን ይበልጥ ለመጠንቀቅና ለመጠበቅ ስንል ከሜዳ ቀይረን ለማስወጣት ተገደናል እንጂ ለክፉ የሚሰጥ ጉዳት አይደለም ያጋጥመው ሲል ሀሳብ ሰጥቶበታል። አርሰናል በውድድር ዘመኑ በጣም ጉዳት እጅግ ከተፈተኑ ክለቦች መካከል አንዱ ነው። በተለይ ሪያል ማድሪድን በደርሶ መልስ ያሸነፉበት መንገድም በርካታ ተጫዋቾችን በሂደት ውስጥ
በተለይ በጉዳት አልፎ መሆኑ በተለይ ከሚኬል አርቴታ ጋር በተያዘ እንዲወደስ ያደረገው ጉዳይ ነው። ይበን እንዳለ ግን የስብስብ ጥልቀትና ጥራቱ ላይ ትኩረት አድርጎ በዝውውር መስኮት ላይ እንደሚሰራ ምንም ጥያቄ የለውም። ቡካዮ ሳካ በተለይ አሁን ወደ ሜዳ የተመለሰው እንደሚታወቀው ማርቲን ኦዴጋርድ ለ2 ወራት ከሜዳ ርቆ ነበር። ሃቨርትዝ እስካሁን ድረስ ወደ ሜዳ አልተመለሰም፣ ጋብሪኤል ሱስን ጨምሮ ማለት ነው። ቶሚያሱ እንዲሁም ሌሎች ተጫዋቾችም አልፎ አልፎ ሪካርዶ ካላፊዮሪን ጨምሮ ማለት ነው ጉዳት በተለያዩ ጊዜያቶች ላይ የሚያጋጥማቸው ተጫዋቾች ናቸው። ጋብሪኤል ማጋሌሽንም ከውድድር ዘመኑ ውጪ እንደሆነ የሚታወቅ ጉዳይ ነውና በዚህ ሂደት ውስጥ ቡድኑ አሁንም ቢሆን በትልቅ የውድድር መድረክ በክለቦች የውድድር መድረክ ላይ በአውሮፓ ሻምፒየንስ ሊግ በዚህ ደረጃ እየሄደ ያለበትን ርቀትና ጉዞ በብዙዎች እያስወደሰ ይገኛል። በተለይ ከሚኬል አርቴታ ጋር በተያዘ በዚህ በጣም ጠባብ ወይም ደግሞ ቁልፍ የሚባሉ ውስን ተጫዋቾች ብቻ ባሉበት የስብስብ አሃዝና ቁጥር መጠን እንግዲህ በውድድር መድረኩ ላይ በዚህ ደረጃ መንቀሳቀሱ ነው እያስወደሰው የሚገኘው። በቀጣይ ዓመት ግን ያን ነገር ለማጠናከር ከፍተኛ ጥረትና እንቅስቃሴ ያደርጋሉ ተብሎ ይገመታል። ቡካዮ ሳካ ግን ያጋጠመው ጉዳት ለክፉ የሚሰጥ አይደለም ሲል ሚኬል አርቴታ ሀሳብ ሰጥቶበታል። ከዛ ውጭ ትሬንት አሌክሳንደር አርኖልድ እንግዲህ በሊቨርፑል ይቆይ ይሆን እንደ የሚል ጥያቄም ጎን ለጎን እየተሰነዘረ ይገኛል። የተለያዩ ታምብሎይዶች ሊቨርፑል ኤኮን ጨምሮ ኤስፔን ይህን ጉዳይ እያንጸባረቁት ይገኛሉ። በተለይ ትናንትና ተጫዋቹ ተቀይሮ ገብቶ ጎል ካስቆጠረ በኋላ እንግዲህ ማሊያውን በማውለቅ ጭምር ሊቨርፑል ያው ከልጅነት እስከ እውቀት እዚህ ክለብ ቆይታ ያደረገ ተጫዋች እንደሆነ ይታወቃል። ይህ ክለብ ምን ማለት እንደሆነ ለሱ ያመላከተበት በጣም ደስታውን ከደጋፊዎች ጋር የገለጸበት አጋጣሚ ነበር። ተጫዋቹ ከሰሞኑ በተለይ ያው ጉዳት ካጋጠመው በኋላ ነው ወደ ሜዳ የተመለሰው። ከጉዳት መልስ እንደመሆኑ መጠን ስታርቲንግ ላይን አፕ ወይም በቋሚ አሰላለፍ ውስጥ አላካተቱትም ነበረ። ትላንትና ታዲያ ከወራጅ ቀጠናው ቡድን ከሌስተር ሲቲ ጋር ባደረጉት መርሃ ግብር ላይ ቡድኑ ተቸግሮ ነበር እድሎችን ለማግኘት። እንግዲህ ተጫዋቹም ተቀይሮ ነበር ወደ ሜዳ የገባው ሁለተኛው አጋማሽ ላይ ትሬንት አሌክሳንደር አርኖልድ ማለት ነው። ቡድኑን አሸናፊ ያደረገች ወሳኝ ጎልም አስቆጥሮ እንደነበር ይታወቃል። በአጠቃላይ ለሊቨርፑል 350ኛ ጨዋታው ነበር ትላንትና ያደረገው። ጥሩ ማይልስቶን ነው። ተጫዋቹ ገና በ2004 ጀምሮ በሜልቶድ አካዳሚ ውስጥ ኳስ በማቀበል ሊቨርፑል የተቀላቀለ ተጫዋች ነው። የሊቨርፑል ከተማ ተወላጅ ነው። በአጠቃላይ ስለ ሊቨርፑል ነው የሚያውቀው ያው ከልጅነት እስከ እውቀት ማለት ነውና በዚህ ክለብ ውስጥ ቆይታ አድርጎ እንደ ስቲቨን ጄራርድ በጣም የዚህ ክለብ አንጋፋ ከሚባሉ ተጫዋቾች ተርታ ስሙን ያሳልፋል ብለው ብዙዎች በሚጠብቁበት በዚህ ሰዓት ላይ ክለቡን ለቆ እንግዲህ ወደ ማድሪድ እንደሚያቀና በተረጋገጠ ደረጃ ማርካን ጨምሮ በርካቶች በተለይ ለሪያል ማድሪድ ቅርብ የሚባሉ ምንጮች መዘገባቸውን ተከትሎ የሊቨርፑል ደጋፊዎችን ያስቆጣ ጉዳይ ነው። ተጫዋቹ ካሁን በኋላ በቀዩ ማሊያ ማየት አንፈልግም፣ ሁለተኛ አምበልነት ሚናው ምን ይነጠቀልና ተያያዥ ጉዳዮች እስስት ነው የሚል በጣም በማህበራዊ ትስስር ገጾች ላይ ተጫዋቹ የሚዘልፉ ጉዳዮች ሲነሱ እንደነበር አይዘነጋምና ያን ተጫዋቹን በተለይ በስነ ልቦና ረገድም የጎዳው ጉዳይ እንደነበር ይታወቃልና እግር ኳሱ ለታቢስ የስፖርት ዘርፍ ነው፣ ጥያቄ የለውም። ባገለገለበት ሰዓት ላይ ይወደሳል፣ ክለቡን ለመልቀቅ በሚፈልግበት ሰዓት ላይ ደግሞ ይነቆራል ወይም ደግሞ ከፍተኛ በሆነ መልኩ ትችት ይሰነዘርበታልና አርኖልድ ያ ጣፋንታ ነበር ያጋጠመውና ትናንትና ጎል ካስቆጠረ በኋላ ማሊያውንም አውልቆ ደስታውንም ከደጋፊዎቹ ጋር ገልጾ ነበረ። ጨዋታው ከጠናቀቀ በኋላም ቨርጅል ቫን ዳይክ የቡድኑ አምበል ተጫዋቹን በብቻው እንግዲህ እየገፋ ከደጋፊዎቹ ጋር ይበልጥ በድጋሚ ደስታውንም እንዲያጣጥም ወይም እንዲገልጽ ሲገፋፋው ነበርና እንደሚታወቀው ቫን ዳይክ ሁሉን አድሷል፣ መሐመድ ሳላህ ሁሉን አድሷል። በዚህ ረገድ የቡድኑ ቴክኒካል ዳይሬክተርም ከፍተኛ ስራዎችን እንደሰሩ ወይም ደግሞ የምንፈልጋቸውን ተጫዋቾች ስላቆየን እንግዲህ በጣም ደስተኞች ነን ሲል አንችሎት ተናግሮ እንደነበር አይዘነጋም። አሁንም እድሉ ካለን ተጫዋቾቻችን ለማቆየት ጥረት እናደርጋለን የሚል እንግዲህ በጣም ብዙ በውስጡ ብዙ ሀሳቦች የሚንጸባረቁበት አይነት ሀሳብ ከጨዋታው በኋላ ሀሳብ ሰጥቶ እንደነበር ይታወቃል። እንግዲህ ሆላንዳዊ አሰልጣኝ አንችሎት አንድ ጨዋታ ብቻ ነው የሚቀራቸው የቀጣይ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸው ማሸነፍ የሚችሉ ከሆነ ሳውዛምፕተን ማለት ነው እንግዲህ ፕሪሚየር ሊጉ ማሳካት መቻላቸውን ከወዲሁ ያረጋግጣሉ። ገና 4 ጨዋታ እየቀረ ማለት ነው። ሌስተር ሲቲ ያው ይህንን ጨዋታ ተከትሎ በመጡበት ዓመት በፕሪሚየር ሊጉ መሰናበታቸውን ያረጋገጠ ክለብ መሆኑ ይታወቃል። በተለይ ያው ቀበሮቹ 33 ጨዋታ አድርገው 4 ጨዋታ ነው ያሸነፉት፣ በስድስታቸው ወጥተዋል። 23 ጨዋታ ላይ ተሸንፈዋል። 18 ነጥብ ነው የሰበሰቡት የሌስተር ሲቲ ደጋፊዎች። በአጠቃላይ ቦርዱን የአመራር በስራ አስኪያጅነት ቦታ ላይ ያሉ ግለሰቦችም እንዲነሱ ተቃውሟቸውን አሰምተዋል ማለት ነው። በአሰልጣኝ ሩድ ቫን ኒስተልሮይ የሚመሩት ቀበሮቹ በመጡበት ዓመት ወደ ሻምፒዮንሺፕ ይወርዳሉ። 2016 ላይ የእንግሊዝ ፕሪሚየር ሊግን ያሳካ ክለብ እንደነበር አይዘነጋም ሌስተር ሲቲና አሁን ታዲያ ትሬንት አሌክሳንደር አርኖልድ በዚህ ክለብ ውስጥ የመቆየት ሀሳብ ይኖረው ይሆን? ሀሳቡን 11ኛው ሰዓት ላይ ይቀይራሉ የሚሉ ሀሳቦች ጎን ለጎን እየተሰነዘሩ ይገኛሉ። ተጫዋቹ እንደሚታወቀው ትልቁ ጥያቄ ደሞዝ ጉዳይ ነው። የሊቨርፑል ከፍተኛ ሳምንት የተከፋይ ከሆኑ ተጫዋቾች ተርታ ስሙን ማሰለፍ ይፈልጋል። ክለቡ ደግሞ በዚህ ደረጃ ያንን ነገር አልተመለከተውምና የሀሳብ ቅራኔዎች እንዳሉ ይታወቃል። ምናልባት 11ኛው ሰዓት ላይ ሊስማማ ይችላል፣ ሀሳብ ሊቀይር ይችል ይሆን የሚሉ ሀሳቦች በሊቨርፑል ኤኮና በኢኤስፒኤን በተለይ ደግሞ ከትላንትና የደስታ አገላለጽና ከደጋፊዎች ጋር የፈጠረው ቁርኝት ጋር በተያያዘ ይህንን ሀሳቦች እያንጸባረቁ ይገኛሉ። ከዛ ውጭ በርንማውዝ ወሳኝ ተጫዋቻቸውን የሚሸኙበትን ሂሳብ በይፋ አሳውቋል። በስፋትና በበርካታ ክለቦች የሚፈልገው የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋቻቸው ሃንጋሪያዊ ሚሎሽ ኬርኬዝ የሚሸኙበትን ዋጋ ቢያንስ 50 ሚሊዮን ፓውንድ ቢያንስ ይህን ተጫዋች ማስፈር የሚፈልግ ክለብ ካለ ይህንን ገንዘብ ይዞ መቅረብ መቻል እንዳለበት ክለቡ ይፋ አድርጓል ተብሎ የተገለጸ ይገኛል። ስሙ በጣም በስፋትም በጥራትም ሊባል ይችላል በሊቨርፑል ጋር ነው እየተያያዘ የሚገኘው። የ21 ዓመቱ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው። የሃንጋሪያዊ ሚሎሽ ኬርኬዝ በበርንማውዝ ለተጨማሪ 3 ዓመት የሚያቆይ ውል አለው። ቢሆኑ ግን ከዚህ ክረምት በዘለለ ከክለቡ ጋር ይቆያል
ተብሎ አይገመትም። ከዚህ ክለብ ጋር የሚለይበት እድል የሰፋ ስለመሆኑ የተገለጸ የሚገኘው ተጫዋቹ ከራሱ አንደበት ወደ ትልቅ ክለብ ቢያመራ እንደማይጠላ መናገሩና በዋናነት ሊቨርፑሎች የአንዲ ሮበርትሰን ተተኪ አልጋ ወራሽ መሆን አቅም ያለው ተጫዋች ነው በሚል ኬርኬዥ ላይ ያላቸው ፍላጎት እጅግ የጠነከረበት ሁኔታ መኖሩ ደግሞ ይበልጥ ምናልባት ኬርኬዥ በቫይታሊቲ እንደማይቆይ ማረጋገጫ ነጥቦች ናቸው። ሁለተኛው ጉዳይ ደግሞ ተጫዋቹ በማጥቃት እንቅስቃሴ ለቡድኑ የሚሰጠው ሚና እንዲሁም ከኳስ ውጪ ቦታውን በጣም በፍጥነት ተመልሶ የመያዝ በተለይ ቦታውን ትቶት የሚሄደውን ቦታ መልሶ የመሸፈን አሃዝና አቅሙ በጣም ላቅ ያለ ተጫዋች ነውና ትልቅ አስተዋጽኦ ያለው ተጫዋች ነው። በተለያዩ ክለቦችም እንዲፈለግ ያስገድዱ ነጥቦች መካከል ይጠቀሳሉ። ሌላኛው ጉዳይ ኬርኬዥ በ2001 በ2002 አልካማርን ለመጀመሪያ ጊዜ ለዋናው ቡድን መጫወት ከጀመረበት ጊዜ አንስቶ አንድም ጨዋታ በጉዳት ምክንያት ያመለጠው አይነት ተጫዋች አይደለም። ኢንጁሪ ፕሮን አይነት የሚባል አይነት ተጫዋች አይደለም። አንዲ ሮበርትሰን 30ዎቹን ተሻግሯል። የዚህ ተጫዋች ትክክለኛ አልጋ ወራሽ የመሆን አቅም አለው ብሎ ሊቨርፑሎች ያምናሉ። ግን ይህን ተጫዋች ለማስፈረም በሚደረገው ፉክክር ላይ ሊቨርፑል ብቻቸውን አይደሉም። ቼልሲም ጨምሮ በርካታ ሌሎች የእንግሊዝ ፕሪሚየር ሊግም የጣሊያን ሴሪያም እንዲሁም ደግሞ የላሊጋ ክለቦች ስማቸው ተጫዋች ጋር እየተያዘ ይገኛል። እንግዲህ ሊቨርፑል ግን ይህን ዝውውር ከሌሎች ክለቦች በፈጠነ መልኩ እየተንቀሳቀሰበት ይገኛል ተብሎ የተገለጸ ይገኛልና የኬርኬዥ የዝውውር ዑደት አንፊልድ ያደርሰዋል ወይስ ያልታሰበ ዝውውር ያከናውናል የሚለው ጉዳይ ይጠበቃል። ይህ በእንዲህ እንዳለ ግን ሊቨርፑል ያው በዚህ ተጫዋች ላይ ያላቸው ፍላጎት የሚታወቅ ጉዳይ ነው። ቢያንስ ግን 50 ሚሊዮን ፓውንድ ይዘው መቅረብ መቻል እንዳለባቸው የተገለጸ ይገኛል። ከዛ ውጪ ኬቪን ዲ ብሩይነ ለማስፈረም የሜጀር ሊግ ሶከር ክለቦች ከፍተኛ ፉክክር እያደረጉ ይገኛሉ። ቺካጎ ፋየርና ኢንተር ማያሚ ፉክክር ውስጥ ናቸው ተብሎ የተገለጸ ይገኛል። እንግዲህ ቺካጎ ፋየር እንደሚታወቀው ለኬቪን ዲ ብሩይነ የመጀመሪያ ይፋዊ የዝውውር ጥያቄ ማቅረባቸው ይታወቃል። 33 ዓመት ላይ ነው የሚገኘው ቤልጂያማዊ አማካኝ። የውድድር ዘመኑ ሲጠናቀቅ ከማንቸስተር ሲቲ ጋር የሚያቆየው ኮንትራት እንደሚጠናቀቅና ክለቡን ከ10 ዓመት ቆይታ በኋላ እንደሚለቅ ይፋ መደረጉ የሚታወቅ ጉዳይ ነው። ክለቡ እንግዲህ በጣም ከረፈደ በኋላ በተለይ ተጫዋቹ ኮንትራት ለማቅረብ እንግዲህ ፈራ ተባ እያሉ ባለበት ሰዓት ላይ ተጫዋቹ ይህንን ጉዳይ ወይም ደግሞ ከክለቡ ጋር እንደሚለይ በይፋ ማሳወቁ የሚታወቅ ጉዳይ ነውና በቀጣይ ወዴት ያመራል የሚለው ሀሳብ ከእግር ኳስ ቤተሰቡም በጣም በስፋት ሲሰነዘር የቆየ ጉዳይ ነው። ስሙም ከሳውዲ ፕሮፌሽናል ሊግና ከአሜሪካ ሜጀር ሊግ ሶከር ክለቦች ጋር በተደጋጋሚ እየተያዘ ይገኛል። ቀጣይ ማረፊያው የት ይሆናል የሚለው ጉዳይ ስለሚጠበቅ ማለት ነውና አሁን ታዲያ ቺካጎ ፋየር የተሰኘው የሜጀር ሊግ ሶከር ክለብ ኬዲቢን እንግዲህ ለማስፈረም ይፋ የዝውውር ጥያቄ ማቅረባቸው ይታወቃል። ተጫዋቹ በእግር ኳስ የሚያሳልፍባቸውን የተወሰኑ እንግዲህ ውስን ዓመታትን አሁን 33 ዓመት ላይ ነው እንግዲህ 3-4 ዓመት እንኳን ተጫወተ ቢባል ጥሩ ገቢ የሚያገኝበትን ክለብ ይመርጣል ተብሎ ይገመታል በቀጣይ ጊዜያቶች ላይ ማለት ነውና በተለይ ወደ ሰሜን አሜሪካ ላይ ያሳልፍ እንደሚችል እየተገለጸ ይገኛል። የዴቪድ ቤካም ኢንተር ማያሚም ግን ተጫዋቹን ከሊዮኔል ሜሲ ከቡስኬት ጋር ለማጣመር ፍላጎት አላቸው ተብሎ የተገለጸ ይገኛልና ሌላው እዚህ ተጫዋች ላይ ከፍተኛ ፍላጎት ያለው የሜጀር ሊግ ሶከር ቡድን ነው። በአጠቃላይ ተጫዋቹ ቀጣይ ማረፊያና መዳረሻ የት ይሆናል የሚለው ጉዳይ ግን ይጠበቃል። ከዛ ውጪ አርሰናል ለቪክተር ጊዮኬሬሽ የ5 ዓመት ኮንትራትና የ190,000 ፓውንድ ሳምንታዊ ክፍያ ማቅረባቸው ተገልጿል። እንግዲህ በአሁኑ ሰዓት ዓለማችን ላይ አሉ ከሚባሉ የአጥቂ መስመር ተጫዋቾች መካከል አንዱና ዋነኛው ቪክተር ጊዮኬሬሽ ነው። የበርካታ ክለቦችን ትኩረት የሳበ የአጥቂ መስመር ተጫዋች ነው። ያው ተጫዋቹን ለማግኘት ከፊት ፉክክሩን እየመራ የሚገኘውም ክለብ አርሰናል ስለመሆኑ እየተገለጸ ይገኛል። ያው መድፈኞቹ የቀጣይ የውድድር ዘመን የቡድናቸውን የማጥቃት እንቅስቃሴ በጊዮኬሬሽ እንዲመራና የማጥቃት እንቅስቃሴያቸው በተለይ ደግሞ ባለፉት 2 ዓመታት ሲታይባቸው የቆየውን ግልጽ የ9 ቁጥር የአጥቂ መስመር ክፍተትን ለመጠገን በዋናነት ከፊት እየተመለከቱት የሚገኘው ተጫዋች እሱ ስለመሆኑ የተገለጸ ይገኛል። በዛ ደረጃ ስብስባቸው እንዲጠናከር ለማድረግ እንግዲህ ፍላጎት አላቸውና ተጫዋቹ ላይም ከፍተኛ እንቅስቃሴ እያደረጉ ይገኛሉ። እንደሚታወቀው የስዊድናዊ አጥቂ ለማስፈረም የሚለው ዜና እንግዲህ 2 ዓመት ሊሞላው ነው። አሁን እንግዲህ ስሙ ከአርሰናል ጋር በጣም በተደጋጋሚ ሲያዝ የቆየ ተጫዋች ነው። የቡድኑ አዲሱ ቴክኒካል ዳይሬክተር ጣሊያናዊ ግለሰብ አንድሪያ ቤርሳ ይህንን ዝውውር በማቀላጠፉ ረገድ ከወዲሁ እንቅስቃሴዎችን ጀምሯል። ከተጫዋቹ ወኪሎች ጋርም ቀጠሮ በመያዝ ንግግሮችን ማድረጉ የሚታወቅ ጉዳይ ነው። ታዲያ አርሰናል አሁን ለዚህ በጣም በሳል ለሚባል የአጥቂ መስመር ተጫዋች በሳምንት 190,000 ፓውንድ የሚያስገኝለትን የ5 ዓመት ኮንትራት በማቅረብ እንግዲህ በተጫዋቹ በኩል ያሉትን ጉዳዮች ለማጠናቀቅ ከፍተኛ ጥረት እያደረጉ ይገኛሉ። ጥሩ ገንዘብ ነው። 190,000 ፓውንድ የተጣራ ነው። ከዛ ውጪ ለ5 ዓመት የሚያቆይ ኮንትራት ነው የቀረበለትና ተጫዋቹ ምናልባትም ደግሞ ይህንን ዝውውር የሚቀበልበት እድል ሰፊ የሚሆንበት እድል ይኖራል ተብሎ የተገለጸ ነው የሚገኘው። በአሁኑ ሰዓት የትኛውንም ክለብ የትኛውንም ይቅርታ ተጫዋች የማማለል አይነት አቅም ያለው ክለብ ነው አርሰናል። የሚያሳዩት እንቅስቃሴ ፕሮሰሱ በአጠቃላይ የሚኬል አርቴታ እቅድ ፕሮጀክት ለመቀላቀል የሚፈልግ አይነት ተጫዋች በዓለም አቀፍ ደረጃ ላይ ይኖራል ተብሎ ነው የሚገመተው ባለው ወቅት ሁኔታ። ያ ለአርሰናል ሌላው ትልቁ መልካሙ ዜና ያደርጓል ተብሎ ይገመታል። በተለይ እንደ ቪክቶር ጊዮኬሬሽ አይነት ጥራት ያላቸው የአጥቂ መስመር ተጫዋቾችን ለማስፈረም በሚደረገው ሌሎች ክለቦችን በሚያደርጉት ፉክክር ረገድ አርሰናል ነጥሮ እንዲወጣ ያደርጓል ተብሎ የሚገመታል። የእንቅስቃሴና 26 ዓመት ላይ ነው የሚገኘው ጊዮኬሬሽ የ2024
በተለይ የሸኛውን የፈረንጆቹን አመት ላይ 52 ጎሎችን ያስቆጠረው አጠገቡ የሚደርስ ተጫዋችም የለም በ2024 ማለት ነውና ተጫዋቹ በ58 ጨዋታ 57 ጎሎችን በማስቆጠር በአውሮፓ ውስጥ በዚህ ሰዓት መነጋገሪያ ከሆኑ የአጥቂ መስመር ተጫዋቾች መካከል አንዱ ነው። በጣም የግል አቅማቸው ላቀ ካሉና በሳል ከሚባሉ የአጥቂ መስመር ተጫዋቾች መካከልም ስሙ እንዲካተት ምክንያት ይሆናል ማለት ነው። ቁጥራዊ መረጃዎቹን ለማየት ያህል በዚህ የውድድር ዘመን እንግዲህ ወደ 44 ጨዋታዎች ላይ ተሰልፈው ተጫውተዋል በሁሉም መርሃ ግብሮች ላይ ማለት ነው። ቪክተር ጊዮኬሬሽ 39 ጎሎችን አስቆጥሯል። እንዲሁም ደግሞ 9 ኳሶችን አመቻችቶ ማቀበል ችሏልና ይበልጥ የተጫወተባቸው የጎል መጠኖችም ማነው የጨዋታ መጠኖችም የሚያመላክተው ተጫዋቹ ከጉዳት ነፃ ሆኖ ረጅም ጊዜ አገልግሎት መስጠት የሚችል አይነት የአጥቂ መስመር ተጫዋች ስለመሆኑ አመላካሽ ነጥብ ነው። ወደ 3500 ደቂቃዎችን ገደማ በዚህ ዓመት ተሰልፈው ተጫውቷል። እንደምናስታውሰው ባሳለፍነው አርብ በፕሪሚየር ሊጋው በተለይ ከሞሬሬንስ የተባለው የፖርቹጋል ቡድን ጋር ባደረጉት የፕሪሚየር ሊጋ መርሃ ግብር ላይ እንግዲህ ባሳለፍነው አርብ ማለት ነው 3-1 በሆነ ውጤት ነበር ስፖርቲንግ ሊዝበን ጨዋታውን ያሸነፈው። ሶስቱንም ጎሎች ቪክተር ጊዮኬሬሽ ማስቆጠር መቻሉ የሚታወቅ ጉዳይ ነው በዚህ መርሃ ግብር ላይ ማለት ነው። ስፖርቲንግ ሊዝበን በእኩል ነጥብ እንግዲህ ከቤኔፊካ ጋር ፕሪሚየር ሊጋውን እንግዲህ እየመራ ይገኛል። የተሻለ የጎል መጠን ያለው ቡድን ከመሆኑ ጋር በተያያዘ ማለት ነውና የመጨረሻ የውድድር ዘመኑ ምናልባት በዋንጫ ለማጀብ ከፍተኛ ጥረትና እንቅስቃሴ እያደረገ ይገኛል። ተጫዋቹ እስከ 2028 ሰኔ ወር ድረስ በስፖርቲንግ የሚያቆይ ውል ቢኖረው ከዚህ ዓመት የዘለለ ግን በክለቡ የሚቆይበት እድል በጣም ጠባብ ስለመሆኑ እየተገለጸ ይገኛል። እንግዲህ የስፖርቲንግ ሊዝበን ባሳለፍነው ታህሳስ ወር ላይ የተሾመው አዲሱ አሰልጣኝ ሩይ ቦርጌስም ህይወትን ያለዚህ አጥቂ ለመቀጠል በሚያስችላቸው ደረጃ ቡድኑን ለማዘጋጀት ጥረት እያደረጉ ይገኛሉ። ምክንያቱም በጣም ያረጋገጡበት መርሃ ግብር ላይ ተቀይረው ከሜዳ እንዲወጣ ያደርጉታል። ከዛ በተጨማሪ ደግሞ አንዳንድ መጀመሪያ ያለባቸው መርሃ ግብሮች ላይ ተጫዋቹ እንዳይጀምር ያደርጉታልና ያ ጉዳዮች አመላካሽ ነጥቦች ናቸው። ብዙ ጊዜ ያው ከቋሚ አስተላለፍ ውስጥም እያካተቱት ስለማይገኙ ማለት ነውና የተጫዋቹ የውል ማፍረሻ ወደ 100 ሚሊዮን ዩሮ ገደማ ነው። ግን በድርድር ሂሳብ ውስጥ ከ70 ዝቅ እንደሚችል ይገመታል። ተጫዋቹ የአርሰናልን የቀረበለትን በአመት እንግዲህ ይሄ በሳምንት 190,000 ፓውንድ ማለት በአመት ወደ 10 ሚሊዮን ፓውንድ ገደማ ማለት ነውና ይህንን ኮንትራት ይቀበላል ወይስ ደግሞ አይቀበልም የሚለው ጉዳይ ይጠበቃል። ግን ተጫዋቹ ምናልባትም ደግሞ ይህንን ዝውውር የማከናወን ድሉ ግን በጣም ሰፊ ስለመሆኑ ነው መረጃዎች በስፋት እየጠቆሙ የሚገኙት። ይቀበላል አይቀበል የሚለው ጉዳይ ይጠበቃል። የተባለበት ዋነኛው ምክንያት ያው ተጫዋቹ ምናልባት ከዚህም ከፍ ያለ ሳምንታዊ ደሞዝ መቀበል ፈልጋሉ የሚል ጥያቄ ላይ ያቀርብ ይችላል ተብሎ ስለሚገለጽ ነው። አርሰናል ግን ለተጫዋቹ ይገባል ብሎ ያሰቡትን ይህንን ኮንትራት አዘጋጅተው በተጫዋቹ በኩል ያለውን ይሄ ከፕሌየር ተርም የኮንትራት ተርምና ተያዥ ጉዳዮች የግል ጥቅማጥቅምና ተያዥ ጉዳዮችን አጠናቀው ከክለቡ ጋር በይፋ በቀጣይ ጊዜያቶች ላይ ለመደራደር ሀሳብ እንዳላቸው ነው የተገለጸ የሚገኘው። ከዛ ውጪ ቼልሲዎች ጆርጂኒዮ ሩተር ላይ ናቸው አርፏል ተብሎ እንግዲህ ምዕራብ ለንደኑ ክለብ ቼልሲ ቀጣዩ ዓመት እንግዲህ አሁን ስብስባቸውን ማጠናክረው ይቀርባሉ ተብሎ ነው የሚገምተው። ኤንዞ ማሬስካ ከግብ ጠባቂው እንግዲህ ሮበርት ሳንቼዝ አንስቶ በሁሉም የሜዳ ክፍል ላይ ቁልፍ የሚባሉ ዝውውሮችን በማከናወን ቀጣይ ዓመት ቡድኑ የሻምፒየንስ ሊግ ተሳታፊ ከሆነ ያው ስብስቡን በዛ ደረጃ ለማጠናከር የሻምፒየንስ ሊግ ቲኬት መቁረጥ ካልቻሉና የዩሮፓ ሊግ ተሳታፊ መሆናቸው አሁንም የሚረጋገጥ ከሆነ ደግሞ በዛ ደረጃም ያው በሊጉ ጠንካራ ጉዞን ለመጓዝ በእንግሊዝ ፕሪሚየር ሊግ ማለት ነው ከፍተኛ ጥረት ያደርጋሉ ተብሎ ይገምታል። ያንን ጥረት የሚያደርጉት ደግሞ ስብስባቸውን በማጠናከር ነው። በዚህ ሂደት ፈረንሳይ አጥቂ መስመር ተጫዋች ጆርጂኒዮ ሩተር እርግጥ አጥቂ አይደለም፣ የአጥቂ አማካኝ ነው። ግን ሁለገብነት ሚናም የተላበሰ አይነት ተጫዋች ነው ሩተር። የአጥቂ አማካኝ በቀኝ በኩል በግራ በኩልም መጫወት ስለሚችል ማለት ነው እና ይህን ተጫዋች በክረምቱ ለማስፈረም ከሚፈልጓቸው ወይም ደግሞ ሾርት ሊስት ካደረጓቸው ተጫዋቾች መካከል ስም ዝርዝር ውስጥ እንግዲህ ስሙ ይጠቀሳል ሲል ፉትቦል ትራንስፈር ዘግቧል። በ2024 ነሐሴ ወር ላይ ነበረ ሩተር የክለቡ ሪከርድ በሆነ ዋጋ ወደ 40 ሚሊዮን ፓውንድ ወጪ ተደርጎበት ሳቪሶቹን ወይም ደግሞ ብራይተኖችን የተቀላቀለው ማለት ነው። ተጫዋቹ በአሰልጣኝ ፋቢያን ኸርዝ ለስር ዘንድሮ አመርቂ እንቅስቃሴን እያሳየ ይገኛል። ዘንድሮ በሊጉ 28 ጨዋታዎች ላይ ተሰልፏል። ከነዛ መካከል 18ቱን በቋሚነት ነው የተሰለፈባቸው። በዚህ ጊዜ ውስጥ እንግዲህ 5 ጎል አስቆጥሮ 3 ኳስ አመቻችቶ አቀብሏል። ወደ 1600 ደቂቃዎች ገደማ ላይ ሜዳ ላይ ተሰልፎ የተጫወተ ተጫዋች ነው። በሌላው የውድድር ምዕራፍ በ3 የኤፍኤ ካፕ ጨዋታዎች ላይ እንዲሁ 3 ጎል ማስቆጠር የተቻለ ተጫዋች ነው። ጆርጂኒዮ ሩተር ብዙ ጊዜ ድሎችን ሲያገኝ ኳስና መረብ ለማገናኘት ጥረት የሚያደርግ ተጫዋች በጣም ከፕሮግሬሲቭ ኬሪስ ጋር በተያዘ ወይም ደግሞ ኳስ ይዞ ወደፊት በመራመድና በመጋፈጥ የአጥቂ መስመር ተጫዋቾችን ማጠናከር የሚለው እንቅስቃሴና ሚናው ላይ ትልቅ መሳሪያ ወይም ትልቅ አቅምና ክህሎት ያለው ተጫዋች ስለመሆኑ ማንሳት ይቻላል። ብዙ ጊዜ ኳስ አይነጠቀም። ይበልጥ ደግሞ ኳስን ይዞ ወደፊት የሚገፋበት መንገድ የተጫዋቹ ለየት ካሉ አቅምና ክህሎቶች መካከል ይጠቀሳሉና በጣም ቼልሲ የማጥቃት እንቅስቃሴያቸው ዋና አድራጊ ፈጣሪው ተጫዋች ኮል ፓልመር በዚህ ዓመት ፈዟል። በተለይ 2025 ከገባ በኋላ መጠነኛ የአቋም መዋዠቅ እያጋጠመው ይገኛል። ኃላፊነቱን ምናልባት ሊያግዘው የሚችል አይነት ተጫዋች ማስፈረም መቻል እንዳለባቸውም አምኗል ተብሎ የተገለጸ ነው የሚገኘው። በዚህ ረገድ ደግሞ በጣም ጥሩ መሳሪያ ያለው ተጫዋች ነው ጆርጂኒዮ ሩተርና ይህን ተጫዋች ማስፈረም ማሬስካ ፍላጎት
ፍላጎት አላቸው ተብሎ የተገለጸ ይገኛል። ቦታውን የማጠናከር ሀሳብ ያላቸው ማሬስካ በጣም አይናቸው ወይም ደግሞ ፍላጎታቸው ትኩረታቸው ካረፈባቸው ተጫዋቾች መካከል ሩተር አንዱ እንደሆነ ቢታወቅም በብራይተኖች አይን ግን ተጫዋቹን ያው የመሸኘት ምንም ፍላጎት ይኖራቸዋል ተብሎ አይገመትም። በተለይ አምና ነው ያስፈረሙት። ስለዚህ በአንድ ዓመት ቆይታ በኋላ ተጫዋቹን የመሸኘት ፍላጎት ይኖራቸዋል ተብሎ አይገመትም። በተጫዋቾች ድርድር ጉዳይ ላይ በጣም አሰልቺ ከሚባሉ ክለቦች መካከል አንዱና ዋነኛው ብራይተን ነውና በዚህ ሂደት ተጫዋቹን በቀላሉ ለመልቀቅ ፈቃደኛ ሆነው ለድርድር ይቀርባሉ ተብሎ አይገመትም። ግን ምናልባት ቼልሲዎች ያው ጫን ብለው የሚያቀርቡት የዝውውር ሂሳብ ትልቅ ሚና ይኖረዋል ተብሎም ይገባል። ከዛ ውጪ ማንቸስተር ዩናይትድ እንግዲህ ትሪንካውን ለማስፈረም የሚደረገውን ፉክክር በይፋ ተቀላቅሏል ተብሏል። ፉክክሩ እንግዲህ በሁለቱ የከተማ ተቀናቃኞች ብቻ ስለመሆኑ ነው በስፋት እየተገለጸ የሚገኘው። በነገራችን ላይ በሁለቱ የቅርብ ጓደኛሞች በሆኑት የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እና በማንቸስተር ሲቲው ቴክኒካል ዳይሬክተር ሁጎ ቪዬና መካከል ተደርጎም ሊወሰድ ይችላል። በነገራችን ላይ ፉክክር ምክንያቱም ሁለቱም በተለይ በስፖርቲንግ ሊዝበን አሰልጣኝና ስፖርቲንግ ዳይሬክተር ነበሩ። አሞሪም ወደ ዩናይትድ ሲያቀና ሁጎ ቪዬና ወደ ሲቲ አቅንቷል። ሁለቱም በተለይ በዚህ በስፖርት ቤት በደንብ በስፖርቲንግ ሊዝበን ማለት ነው በደንብ ጠንቅቀው ያውቁታል ይህን ፖርቹጋል ላይና ይህን ተጫዋች ለማስፈረም ከፍተኛ ፉክክር እያደረጉ እንደሚገኙም ለማወቅ ተችሏል። ፖርቹጋል የክንፍ አጥቂ ተጫዋች ትሪንካው ወደ ሀገሩ ሊግ ተመልሶ በስፖርቲንግ ሊዝበን ከተቀላቀለበት ጊዜ አንስቶ ማለት ነው ዘንድሮ በጣም ምርጥ እንቅስቃሴን እያሳየ ከሚገኙ ተጫዋቾች መካከል ስሙ ከፊት ነው የሚጠቀሰው። የተጫዋቹ ሁኔታ በቅርበት እየተከታተሉ ከሚገኙ ክለቦች መካከል ደግሞ ሁለቱ የማንቸስተር ከተማ ክለቦች በዋናነት ስማቸው ይጠቀሳል። እንደሚታወቀው ያው ዩናይትዶች ቀዳሚ ምርጫቸው ጂዮቫኒ ኬንዳ እንደነበር አይዘነጋም። ይህን ተጫዋች ደግሞ በቼልሲ ተነጥቋል። ጂዮቫኒ ኬንዳን በቼልሲ የተነጠቁበት አንዱ ምክንያት የማንቸስተር ዩናይትድ በተጫዋቹ ላይ ፈጥኖ ያለመንቀሳቀስ ክፍተት እንደሆነ ይታወቃል። አንድ እሱ ነው። ከዛ በተጨማሪ ደግሞ የዩናይትድ አመራሮች ቴክኒካል ዳይሬክተርም ሊሆን ይችላል፣ በአጠቃላይ የአይኖስ ስፖርቲንግ ዳይሬክተር በሰር ዴቭ ብሬልስፎርድ የሚመራው ይሄ የእግር ኳሱን በተለይ አስተዳዳሪ ጉዳዮችን የሚመራው ይህ ተቋም የቀድሞ አሰልጣኝ ቴነግ ይዞት የመጣውን የደች አብዮት አሁን ደግሞ በአሞሪም ተተክቶ የፖርቹጋል አብዮት ማለትም በትውውቅና በአሰልጣኙ ዜግነት ያላቸው ተጫዋቾችን የማስፈረም ልክ እንደ ቴነግ ሁሉ ተመሳሳይ ስህተት የመስራት ፍላጎት የላቸውም መባሉ ነው። በቴነግ ጊዜ በርካታ እንግዲህ ደች ሆላንዳዊ ተጫዋቾች ለማንቸስተር ዩናይትድ ፊርማቸው ማስቀመጣቸው አይዘነጋም። እንዲሁም ለመጨረሻ ጊዜ ደግሞ ዚርክዚና ማቲያስ ዴሊትን እንዳስፈረሙ ይታወቃል። 200 ሚሊዮን ፓውንድ ተመድቦለት ባሳለፍነው ክረምት የዝውውር መስኮት ላይ ማለት ነው። ሁለቱም ደች ናቸው ዜግነታቸው። አሁን ደግሞ አሞሪም ትኩረቱ ወደ ፖርቹጋሊያን ተጫዋቾች ዞሯልና ክለቡ መለማመጃ አይደለም የሚል እምነት አላቸው ተብሎ የተገለጸ ነው የሚገኘው። በዚህ አይነት ትሪንካውንም የማስፈረም እድላቸው ምን ያክል ነው የሚለው አሁን እንግዲህ ዩናይትድ ጋር በተያያዘ ጎን ለጎን ጥያቄ የተነሳበት የሚገኘው ጉዳይ ነው። የፖርቹጋል የእግር ኳስ ህይወቱ ከፍታም ዝቅታም የተሞላበት ነው። በብራጋ የጀመረው የእግር ኳስ ህይወቱ ወደ ባርሴሎና ቢያደርሰውም በክለቡ ልዩነት መፍጠር አልቻለም። ባደረጋቸው 42 ጨዋታ ወደ 3 ጎል ብቻ ነው ያስቆጠረው። በባርሳ የነበረውንም ቆይታ እንግዲህ ቋጭቶ ወደ ወልቭስ አቅንቷል። በፕሪሚየር ሊጉም በጣም ከፍተኛ ፉክክር ያለበት ሊግ እንደመሆኑ መጠን ወጣ ገባ እንቅስቃሴ ነበር ሲያሳይ የነበረው ትሪንካው። ወደ ስፖርቲንግ ሊዝበን ካቀና በኋላ ግን በጣም ልዩነት ፈጣሪ እንቅስቃሴዎችን እያደረገ ይገኛል። ዘንድሮ በስፖርቲንግ ፕሪሚየር ሊግ በተሰለፈባቸው 25 ጨዋታዎች 8 ጎል አስቆጥሯል። የክለቡ ሁለተኛ ከፍተኛ ጎል አስቆጣሪ ነው ከቪክተር ጊዮኬሬሽ በመቀጠል ማለት ነው። በ90 ደቂቃ በአማካኝ 2.2 ቁልፍ ሊባሉ የሚችሉ ወሳኝ ኳሶችን ያቀብላል። ወደ 3.2 የሚሆኑ ኳሶችን ይሞክራል። እንዲሁም ቢያንስ ከሁለት ጊዜ በላይ ከፊቱ የሚኖረውን የተከላካይ ተጫዋች አንድ ለአንድ አታሎ ለማለፍ ወይም ደግሞ ድሪብል ለማድረግ ከፍተኛ ጥረት ያደርጋል። በአማካኝ በ90 ደቂቃ ወደ 7.8 ሬቲንግ የሚያገኝ ተጫዋች መሆኑ ቁጥራዊ መረጃዎች ያመላክታሉ። ምን ያክል ጥሩ እንቅስቃሴ ሜዳ ላይ ያሳየ የሚገኝ ተጫዋች ስለመሆኑ አመላካሽ ነጥቦች ናቸው። ለሀገሩ ፖርቹጋል በነገራችን ላይ ከሰሞኑ እንኳን በኔሽንስ ሊግ ምራ ግብር እንደምናስታውሰው በሩብ ፍጻሜ ዴንማርክ ላይ 1-0 ተሸንፎ መጣ ብሔራዊ ቡድኑ። በሜዳቸው ደግሞ በተለይ ውጤቱን ቀልብሰው ማሸነፍ መቻላቸው አይዘነጋም። በዛ ሂደት ላይ 2 ጎሎችን ተቀይሮ ገብቶ ያስቆጠረ ተጫዋች ነውና ሀገሩን ግማሽ ፍጻሜ እንድትቀላቀል ትልቁን ሚና የተወጣው ትሪንካው እንዳል ይገመታል። በአጠቃላይ ትሪንካው ጉዳይ ሌላው በክረምቱ ምላሽ ከሚሰጥባቸውና ከሚጠበቁ የዝውውር ዑደቶች መካከል አንዱ ነው። ማንቸስተር ዩናይትድና ማንቸስተር ሲቲ ሁለቱ የከተማ ተቀናቃኝ ክለቦች ደግሞ ተጫዋቹን ለማስፈረም ከፍተኛ ጥረትና ፉክክር እያደረጉ እንደሚገኙም ለማወቅ ተችሏል። ከዛ ውጪ ካርሎ አንቸሎቲ እንግዲህ ብራዚል ብሔራዊ ቡድን አሰልጣኝ እንደሚሆኑ ነው እየተገለጸ የሚገኘው። ይህ ማለት ደግሞ ከሪያል ማድሪድ ጋር ከዚህ ዓመት በዘለለ እንቅስቃሴ ወይም ደግሞ የሪያል ማድሪድ ወይም የሎስ ብላንኮሶች አሰልጣኝ ሆኖ የሚቀጥልበት እድል ከመርፌ ቀዳዳ የጠበበ ስለመሆኑ ኤስፒኤንን ጨምሮ በርካቶች እየዘገቡ ይገኛሉ። አንቸሎቲ ከተሰናበቱ ደግሞ የርገን ክሎፕ እጩ ተተኪ መሆን እድላቸውም ሰፊ ነው ተብሎ የተገለጸ ይገኛል። እንግዲህ አንጋፋው ጣሊያናዊ እንግዲህ አሰልጣኝ የሪያል ማድሪዱ አሰልጣኝ ዶን ካርሎ ወይም ካርሎ አንቸሎቲ ያዝነው የፈረንጆቹ ሚያዝያ ወርም መጨረሻ ላይ ከአሰልጣኝነት ሚናው ሊሰናበት እንደሚችል እንግዲህ መረጃው ደርሶኛል ሲል ዴይሊ ሪከርድ ዘግቧል። በነገራችን ላይ ሎስ ብላንኮሶቹ እንግዲህ በአውሮፓ ሻምፒየንስ ሊግ በአርሰናል በደርሶ መልስ 5-1 በሆነ ሰፊ ውጤት በመሸነፍ በተለይ ደግሞ ከነገሱበት የውድድር መድረክ መሰናበታቸው ይታወቃል። ያ በፍሎሬንቲኖ ፔሬዝ በጣም ቀንደብ ያሰቀለባቸው ጉዳይ ሆኗል ተብሏል። እንግዲህ አንቸሎቲ ቡድን ላሊጋው ሊጠናቀቅ በጣም ውስን ጨዋታዎች ናቸው የሚቀሩት። ወደ 6 ጨዋታ ነው የሚቀረው። ከሊጉ መሪ ባርሴሎና በ4 ነጥብ ርቀው እንግዲህ ወይም በ4 ነጥብ ዝቅ ብለው ሊባል ይችላል 2 ደረጃ ላይ ተቀምጠው ነው የሚገኙት። ቡድኑ አሁንም ለዋንጫ ክብር የሚፎካከሩበት አንድ የውድድር ምዕራፍ ነው የሚቀራቸው። እሱም
የኮፓ ዴል ሬይ ነው። እርግጥ ሁለት ነው። ላሊጋውም ተጠናቋል ተብሎ የሚወሰድ አይነት ሚና አይደለም ያለው። በላሊጋው ላይ እድል ሊኖራቸው ይችላል። የነሱ እንቅስቃሴም ግን የሚጠበቅ ነው የሚሆነው። ወጥነት ባለው መልኩ ጨዋታዎቻቸውን ማሸነፍ መቻል ይጠበቅባቸዋል። ትናንትናም በጣም ትልቅ ፈተና ነበር ያጋጠማቸው ከአትሌቲኮ ቢልባኦ በሜዳቸው ሳንቲያጎ ቤርናቦ ነበር ጨዋታውን ያደረጉት። 93ኛው ደቂቃ ላይ ፌዴሪኮ ቫልቬርዴ ባስቆጠራት ጎል ነው እንግዲህ ሙሉ 3 ነጥብ ከዚህ ጨዋታ ላይ ይዘው መውጣት የቻሉት ማለት ነውና በጣም በስፋት የተቸገረም እየተፈተነ የሚገኝ ቡድን ስለመሆኑ ማንሳት ይቻላል። እርግጥ ቢልባኦ በጣም ጠንካራ ዲፌንስ ያለው ቡድን ነው። ቢሆንም ግን በላሊጋው ላይ ወጣ ገባ እንቅስቃሴዎች ማሳየት እንግዲህ በጣም መለያው ሆኗል። የሪያል ማድሪድ ዘንድሮ በቫሌንሺያን ጨምሮ በተለያዩ በበርካታ ክለቦች የተሸነፈ ቡድን እንደሆነ ይታወቃልና ምናልባት ያን የውድድር ዘመናቸውን ለማስታገስ ኮፓ ዴል ሬይ አንዱ ትልቁ ሌላው ማስታገሻ ነጥብ ይሆናል ተብሎ ይገመታል ማለት ነው። በቀጣይ ሳምንት ይሄ የኮፓ ዴል ሬይ ጨዋታ ይመለሳል። የውድድር መድረክ የፍጻሜውን ጨዋታ የሚያገኝ ነው የሚሆነው። ታዲያ ስካይ ስፖርትን ጨምሮ በርካታ ሚዲያዎች ያ መርሃ ግብር እንግዲህ ካርሊቶ የሎስ ብላንኮሶቹ አሰልጣኝ ሆኖ የሚያደርገው የመጨረሻው መርሃ ግብር እንደሚሆን ስካይ ስፖርትም በነገራችን ላይ ማረጋገጫ ሰጥቶበታል። ይሄ ጉዳይ ያው ቀደም ብዬ እንዳልኩት ነው፣ በተለይ በጭምጭምታ ደረጃ የተነሳ የሚገኝ ነው። ምናልባት የኮፓ ዴል ሬይ ጨዋታ ላይ ሽንፈት የሚያጋጥመው ከሆነ ሊሰናበት የሚችልበት ዜና ከፍ ብሎ ሊሰማ ይችላል ተብሎ የተገለጸ ይገኛል። በነገራችን ላይ ከአርሰናሉ ሽንፈትና ከሻምፒየንስ ሊጉ ሽንፈት በኋላ ለዚህ ክለብ ሁሌም ክብር አለኝ። አርሰናል የተሻለ ቡድን ስለነበር ነው ያለፈው። በጨዋታው ጥሩ ተንቀሳቅሰን ነበር፣ ግን በቂ አልነበረም። በቂ ድሎችን ለመፍታት ተቸግረን ነበር። አርሰናል ጥሩ ተከላክሏል። አምና የነበረን ጥሩ ጊዜ በዚህ ዓመት መድገም አልቻለም። ይሄ ስፖርት የሚያጋጥም ጉዳይ ነው። የስፖርት ውበቱም ይሄ ነው የሚል ነገር ሰንዝረዋል። በተለይ ከጨዋታው በኋላም ነገር ሊፈጠር ይችላል፣ ግን በማድሪድ የነበረኝን ቆይታ መጥፎ አያደርገውም። ጥሩ ትውስታዎች ነው ያሉኝ እዚህ ክለብ ውስጥ። ለዛም ነው ሁሌ ለክለቡም ለደጋፊዎቹም ክብር ያለኝ ሲል እንግዲህ ካርሎ አንቸሎቲ ሀሳብ መስጠቱ አይዘነጋም። በተለይ ከአርሰናሉ ሽንፈት በኋላ ማለት ነውና በአሁኑ ሰዓት ምናልባትም ደግሞ ያው አንቸሎቲ የሚቆይበት እድል ጠባብ እንደሆነ ግልጽ ነው። ይሄ በተረጋገጠ ደረጃ ማንሳት ይቻላል። ይሄ ማለት በቀጣይ ዓመት የሪያል ማድሪድ አሰልጣኝ ሆኖ እንደማንመለከታቸው ይሄ ግልጽ ጉዳይ ነው። ግን ደግሞ የኮፓ ዴል ሬው የውጤት እጦት ወይም ደግሞ ምናልባት የኮፓ ዴል ሬው የፍጻሜ ጨዋታ ላይ በባርሴሎና ሽንፈት የሚያጋጥማቸው ከሆነ ከዚህ በፊት ሁለት ገናኝቷል 8 ጎል ነው የተቆጠረበት ሪያል ማድሪድ ማለት ነው በባርሴሎና እና ፍጹም የበላይነት ተወስዶበታል። በላሊጋው በሜዳቸው ሳንቲያጎ ቤርናቦ ላይ 4-0 ከዛ ውጪ ደግሞ በስፔን ሱፐር ካፕ ላይ እንዲሁ ሳውዲ አረቢያ ላይ 4 ጎል ገብቶባቸው በፍጻሜው ሽንፈት እንዳጋጠማቸው እናስታውሳለንና ለሶስተኛ ጊዜ ነው የሚያገኟቸው። በዚህ መርሃ ግብር ላይ ምን አይነት እንቅስቃሴዎች ይኖራሉ፣ ምን አይነት ውጤት ይመዘግባል ይጠበቃል። ግን ልክ እንደ በፊት ጊዜያቶች ወይም ነው በዚህ ዓመት 2 ጊዜ 4-0 ሽንፈት አጋጥሟቸዋልና ሂዩሚሊዬሽን አይነት በጣም ሪያል ማድሪድን በማይመጥን ደረጃ ሽንፈት አጋጥሟቸው የዋንጫውን ክብር የሚያጡት ከሆነ ግን የሚሰናበቱበትም እድል አሃዙ ወይም ደግሞ መጠኑ ከፍ ሊል ይችላል ተብሎ ነው መረጃዎች በስፋት የጠቆሙ የሚገኙት የካርሎ አንቸሎቲን ጉዳይ ማለት ነውና ይህ በእንዲህ እንዳለ ከተሰናበቱ የሊቨርኩሰን አሰልጣኝ እንዲሁም የቀድሞ አማካይ መስመር ተጫዋቻቸው ዣቪ አሎንሶ ከፊት እንግዲህ ካንዲዴቱ እሱ ነው ወይም ደግሞ ካርሎ አንቸሎቲ አልጋ ወራሽ ይሆናል ተብሎ ክለቡ በእጩነት የያዘው ግለሰብ የቀድሞ ተጫዋቻቸው ዣቪ አሎንሶን እንደሆነ ይታወቃል። ይህ በእንዲህ እንዳለ ግን አሁን ደግሞ ጀርመናዊውን የቀድሞ የሊቨርፑልና የቦሩሲያ ዶርትመንድ አሰልጣኝ የርገን ክሎፕም ሌላው በእጩነት የተያዘው አሰልጣኝ ስለመሆናቸው የተገለጸ ይገኛል። በሬድቡል ካምፓኒ ውስጥ እንግዲህ በተለያየ የስራ ዘርፍና ኃላፊነትና ሚና ቦታ ላይ እንግዲህ ያው ግልጋሎትን እየሰጠ ነው የሚገኘው ቆፍጣኑ ጀርመናዊ አሰልጣኝ የርገን ክሎፕ ማለት ነው። ለ9 ዓመት በሊቨርፑል አሰልጣኝነት ሚና ላይ እናውቀዋለን። እንግዲህ በተለይ የክለቡን የ3 አስርት ዓመታት ጥያቄ የነበረውን የፕሪሚየር ሊግ ዋንጫ ክብር መልሷል። የአውሮፓ ሻምፒየንስ ሊግ ክብሮች እንዳሳካ የሚታወቅ ጉዳይ ነው። እረፍት ከወሰደ በኋላ እንደሚታወቀው በሬድቡል ካምፓኒ ውስጥ ግሎባል ሄድ ኦፍ ሶከር ወይም ደግሞ የእግር ኳስ የበላይ አስተዳዳሪ ወይም ኃላፊ ሆኖ እንደምናስታውሰው ባሳለፍነው ጥር ወር ጀምሮ በኃላፊነት እንደተሾመ የሚታወቅ ጉዳይ ነው። ይህ ማለት ያው በሬድቡል ካምፓኒ ውስጥ ወይም ድርጅቱ ከሚያስተዳድራቸው እህት ክለቦቹ አርቢ ሳልዝበርግን ጨምሮ ማለትም ሬድቡል ሳልዝበርግ፣ ሬድቡል ሌፕዚግ ወይም አርቢ ሌፕዚግ ማለት ነው። እንዲሁም የኒውዮርክ ሬድቡል ሜጀር ሊግ ሶከር ውስጥ የተጫወተ የሚገኘው የኒውዮርክ ይሄ ሬድቡል የተባለው ክለብ ውስጥ እነዚህ 3 ክለብ ውስጥ የሚኖሩ አሰልጣኞችን በተለያዩ ጉዳዮች ላይ ድጋፍ መስጠት የቡድኑን ማጠናከር ኃላፊነት ነው ክሎፕ ተቀብሎ እየሰራ የሚገኘው። ግን በስራው ደስተኛ አይደለም ተብሎ የተገለጸ ነው የሚገኘው። ማሰልጠንን የመሰለ ነገር የለም ብሏል። በቅርቡ በነበረው በተለይ የሆነ ቃለ መጠይቅ ወይም ኢንተርቪው ላይ ይህን ሀሳብ ሰንዝሮ ነበርና ምናልባት ወደ አሰልጣኝነት ሚና እድሉ ካለ የሚመለስበት እድል ሰፊ ስለመሆኑ የተገለጸ ይገኛል። ማድሪድ ማሰልጠን ደግሞ ምንም ጥያቄ የለውም። የትኛውም አሰልጣኝ ህልም ነው። ከዛ ጋር በተያያዘ ምናልባትም በእጩነት የያዙት ሁለተኛው ግለሰብ የርገን ክሎፕ ስለመሆኑ የተገለጸ ይገኛል። የዣቪ አሎንሶ ጉዳይ ምናልባት በክለቡ ለተጨማሪ 1 ዓመት የመቆየት ፍላጎት እንዳለው የሚያሳይ ከሆነ ሌቨርኩሰኖቹም አሰልጣኙን የመልቀቅ ፍላጎት እንደሌላቸው ከተገለጸና ተያያዥ ጉዳዮች ካሉ ምናልባት የርገን ክሎፕ ላይ ፊታቸውን ሊያዞሩ እንደሚችሉ መረጃዎች በስፋት እየጠቆሙ ይገኛሉ። ካርሎ አንቸሎቲ ግን ከዚህ ዓመት በዘለለ የሪያል ማድሪድ አሰልጣኝ ሆነው እንደማይቆዩ በተረጋገጠ ደረጃ በርካታ ሚዲያዎችም ምንጮችም እየዘገቡት ይገኛሉ። ለዛሬ የዘላጭ ስፖርት መረጃዎች እነዚህን ይመስላሉ። በያላችሁበት ጥሩ ጊዜ ነው።